ይኸውልህ መድብል ሰውየው አውሬ ሆኗል። መርዞን ራሱ ይዞታል። እንዴ ሞገስ ደውሎልኛል እኮ። የለቀቀው ራሱ እኮ አንተ እንዲያገኝ ስለፈለገ ነው። በጣም ጥሩ ነው። እኔም እፈልገዋለሁ። መድብል ግን እርግጠኛ ነህ? ሰገን ማለት የሞተችው ፍቅረኛ ናት? ጥርጣሬ አይግባ። እሷ ራሷ ናት። ይሄ እንዴት እንደተፈጠረ ማሰብም ለሰው ማስረዳትም አልችልም ሞገስ። እሺ እና አሁን እባክህን በህይወት እንዳለው ካወኩኝ ና እባክህን አውሬ ሳይገለኝ ቶሎ ና። ሰገን ሞታለች። አይደለም ሞገስ፣ አጽሙ የወንድ ነው። ኧረ እባክህ መቃብር ውስጥ የተገኘው የወንድ ሰው አጽም ነው። ቆይ በምን አረጋገጣችሁ? በፎረንሲክ ምርመራ ወንድ ነው። አድራሻው የማይታወቅ ሰው ነው ገድለው የቀበሩት። በሰገን ቦታ ላይ ሌላ ሰው ነው ገድለው የቀበሩት፣ ትልቅ ሰው። ኧረ እባክህ እንዲህ ቆይ ምን አይነት ጭካኔ ነው? ሰማኛለህ? አሁን ሰው አምጣልኝ ነግሬሃለሁ። ፍቅር በዚህ ዓለም ላይ ግን ፍቅር ባይኖር ኖሮ ህይወት አሰልችቶን ነበር አይደል? ማለት ነው። ማለትም አይኔ ፍቅር አንዲት እናት መሞት ብትፈልግ እንኳን ለልጆቿ ስትል መኖር ትገደዳለች። ታዲያ ፍቅር አስገድዳት ማለት አይደለም? አዎ ሄሎ፣ አንተ ደላላ የት ነህ? እቤት ነኝ። አዎ መጥቷል። በጣም ጥሩ። እሺ ታመጣዋለህ። አክሊሉ ብቻ አንተ ተይኝ። እዚሁ ቤት ድረስ አመጣልሃለሁ። በእናትህ 2 ቀን ብቻ 2 ቀን ብቻ ነው መሰለኝ። አንተም በሆነ ኑሮ ከዚህ ነበር ማመልጠው። ለምን አታመልጥም? ጨካኝ ነው የኛ እባክሽ። ጨካኝ አይደለም ጀግና ነው። እሺ የተዳፈነው ተገለጸ፣ የተቀበረው ፈነዳ። እጅግ አጨካኝ እጅግ አረመኔነቱን የሚያሳይ አክሊሉ 100% በሰገን መቃብር ውስጥ አባቱን ገድሎ ነው የቀበረው። እቴቴ አንድ ቀን ይመጣል ብላ በተስፋ የምትጠብቀው በወሏ እጅግ በሚያሳዝን ሁኔታ በአክሊሉ ተገድሏል። አንድ ጥላት አለው፣ እሱም አንተ ብቻ ነህ። አንተን ነበር የማይወድህ። ፈሪ አንገደፊ የዋህ ስለሆንክ ደፋርና ቆፍጣና እንድትሆን ይፈልግ ነበረ። አንድ ጥላቱ አንተ ነህ ያለችው እውነት አክሊሉ በሰገን መቃብር አባቱን ገድሎ ነው የቀበረው። በጣም ያሳዝናል። መድብልና አክሊሉ ተፋጠጡ። መርዞ ከባድ ድብደባ ደረሰበት። መድብል መቃብሩን አስቆፍሮ እውነታውን አወቀ። አክሊሉ አሁን ማምለጫ የለውም። ቤቱ እንዳይሸጥ ታግዷል። ሰገን እንዳልሞተች ተረጋግጧል። መግቢያ ቀዳዳው ምንድን ነው? የዋህ አንገደፊ ጨዋ፣ ለተቸገረው ደራሽ፣ ለተራባው አጉራሽ ልጅ አለኝ የምትለው እቴቴ የልጇ ጨካኝነት ልታውቅ ነው። በተስፋ የምትጠብቀው ባሏን የገደለውና ለምስኪኖች እንባ መፍሰስ ምክንያት የሆነው አክሊሉ እንደሆነ ልትሰማ ነው። እንዴት ያሳዝናል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ፕሌስ ለቤት ያድሰናችሁ ሰፖርት አድርጉኝ። ፕሌስ ቪዲዮስ ጀምሩ፣ ላይክ በማድረግ ጀምሩ። ጀግናው መድብል ውሃም አልጠጣም እንቅልፍም አልተኛም ይህን ጉድ ሳላረጋግጥ በማለት በህግ ደረጃ ሄዶበታል። እኔ ያልገደልኳትም እሷን አገኘኋት፣ ግን በጥላት እጅ ገብታለች፣ መቃብሩ ይቆፈርልኝ ብሎ የህግ አካላቶችን አማክሮ ህግ በያዘው ደረጃ መቃብሩን አስቆፍሯል። አይደፈሬው ቆፍጣናው መድብል የሰገን መቃብር እየሄደ ለስንት ዓመት እንባውን ሲያፈስ አበባ ሲያስቀምጥበት የነበረው የቴቴ ባል ወይም የአክሊሉ ወላጅ አባት ነው በአክሊሉ እጅ ተገድሎ የተቀበረበት። እንዴት ያሳዝናል። ሰገን በህይወት እንዳለች አረጋገጡ። መርዞ ደላላው እጅግ የሚያሳዝን ድብደባ ደረሰበት። ማን ነው ምንድን ነው የሚለው ነገር አፍንጫውን እየቀጠቀጠው ቢሆንም መናገር አልፈለገም። እያንዳንዷ ቁስል ዋጋ ታስከፍላለች እያለ ከነሱ ብር ለመቀበል ሞክረዋል። ግን መድብል ፊት ለፊት ተጋፈጠው።
አይደፈሬው ቆራጡ መድብል ፊት ለፊት መጣለት። በብልሃትና በብልጠት እዚህ የደረሰው አሁንም ለአክሊሉ ድባቅ መምቻ አቅም የለውም ማለት አይደለም። እንደውም በልክና በወኔ በህግ ደረጃ እሱን ድባቅ የሚመታበት ጨካኝ አረመኔና እሾህ የበዛበት ጭንብሉን ገልጦ ቆዳውን የሚገፍበት ቀን የደረሰው ይመስላል። የዋህ ልበ መልካም ልበ ቀና ለተቸገረው ደራሽ ልጅ አለኝ ብላ እየተሞኘች ያለችው እቴትዬ ከሷ ፊት መልካም ልጅ ዘወር ሲል ደግሞ ዲያብሎስ የሚቀናበት ጨካኝ አክሊሉን ማንነቱን የምታውቅበት ቀን ደርሷል። እቴትዬ አንቺን ማግቢ እኔም ማገባለሁ እያለ የሚደልላት በተስፋ የምጠብቀው ያንተ አባት አለ። አንድ ቀን ይመጣል። ሰው ገሎ ሊሆን ይችላል የገደለው ባልሽ፣ የሞተው ወንድምሽ፣ አባቱን ገሎ የቀበረ ጨካኝ አረመኔ የሌላ ሰው ፍቅረኛ ገሎ አንተን የገደልካት ብሎ እሱን ወደ እስር ቤት እሷን ደግሞ ወደ እገታ ቤት ያስተላለፈ ከዚህ በላይ የጭካኔ ጥግ ምን አለ? እስከ ጨካኙ መስመር አልፌ መሄድ እፈልጋለሁ የሚለው ከዚህ በላይ ምን አይነት አረመኔነት አለ? አሁንስ ፈራው። ይህ ሰውዬ እጁ ረዥም ነው። የመድብልና የሞገስ ጭንቀት ጨምሯል። የቤቱ መታገጅን ካወቀ ማን ነው ምንድነው የሚለውን ነገር እውነታውን ሲያውቅ ከባድ እርምጃ ይወስዳል። መድብል በደፋርና በቆራጥነቱ ፊት ለፊት በመጋፈጡ ጀግንነቱ ስንመሰክርለት፣ ሞገስ ደግሞ በብልሃትና በብልጠት በኋላ እያፈገፈገ በብልሃትና በብልጠት እዚህ ደርሷል። ቤቱንም ሊያስመልስ እገታውን አሳግዶታል። ቤቱ አይሸጥም አይለወጥም፣ የተበላሸ ኬዝ አለው። ይህ የራሱ ላቡን ጠብ አድርጎ የሰራው ቤት ሳይሆን በማጭበርበር ከምስኪን እየገፈፈው ቤት ነው ተብሎ ታግቷል። ይህ ሁኔታ አክሊሉን ጮቤ ሳይሆን ጨጓራውን ጭሶታል። የወሰድከውን ቀብድ መልስ፣ ቤቱ ህጋዊ ሳይሆን ህገ ወጥ ነው፣ በምስኪኖች ላይ እንባ ተረማምደህ ያመጣኸው ቤት ነው እንጂ በላቤ የሰራኸው አይደለም የሚል መርዶ ሰምቷል። ጀግናው መድብል እንዴት ብዬ ልቀመጥ ሳልበላ ሳልጠጣ እኔን ለመጉዳት ሳይገላት እስከ ዛሬ አግቶ የፈለገውን ነገር እያደረገ አስቀምጧት፣ ግን ወንጀሉ እንዳይጋለጥ ሜቢ ሊገላት ይችላል በማለት ከህግ አካላት ጋር ተነጋግሮ መቃብሩን ማስቆፈሩ እጅግ አስተዋይነት ያስብለዋል። ሂዶ ራሱ ቆፍሮ ያንን መቃብር ቢነካ አንተን ይሄን ሁሉ ያደረግከው ተብሎ ሌላ አጣብቂኝ ውስጥ ይገባ ነበር። መድብል ግን ለ10 ዓመት ተፈርዶብኝ ገለሃል ብዬ የተባልኩ ልጅ በህይወት አለች፣ እንደውም መቃብሩ ይቆፈርልኝ ብሎ በህግ አካላት ሂደዋል። እሱም የትልቅ ሰው አስክሬን ወይም አጽም መገኘቱ ነው። ይህ ማለት እቴቴ በተስፋ የምትጠብቀው የአክሊሉ ወላጅ አባት ጥላት አንተ ብቻ ነው ያለኸው እንዳለችው እሱ ራሱ አባቱን ገሎ እዛ መቃብር ላይ ገሎ ቀብሮታል ማለት ነው። የልጇን የክፋት ጥግ የምታውቀው በዚህ ነው እቴቴ። መርዞ ደላላው አሁንም ብር ተጨማሪ ብር ከተሰጠው መድብልና ሞገስን መሸጡ አይቀርም። ግን አሁን የምር ነው አክሊሉ መጥቷል መድብል ፊት ለፊት ተጋፈጡ ብሎ የነገረው ወይስ መድብል አይቶ እንዳላየ ዝም ብሎ ነው ያለፈው? ሂዶ በኋላ በር ለመግባት ነው ወይስ እነ መድብል ሞገስ ጋር ለመግባት ነው? እጅግ አጓጊና ልብ አንጠልጣዩ በጥላቶች የተመሰከረለት አይበገሬው ሞት አይፈሬው ቆራጡ መድብል ሊጋፈጥ መጣ። እውነቱን አውቆ ልቡን አረጋጋ። ወንጀሉን ለማጋለጥ መቀመቅ ለማውረድ ቆዳውን ገፎ ጭንብሉን ለመግለጥ የዋህ እናቱን ስለ እናቱ ሳይሆን ስለ እሱ ጨካኝነት ለመግለጽ ሁሉም ማስረጃና መረጃቸውን ይዘው ቀን እየቆጠሩ ነው። አክሊሉ ግን ይህ ጭንብሉን እንዳይገለጥበት እነሱን ለማጥፋት ሰከንድ ይቆጥራል። እነሱ ግን ድባቅ ለመምታት ይህ አደገኛነቱን ለማዋረድ ሰዓት ቆጥረው ፊት ለፊት ተገናኝተዋል። ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ሞገስና ሉላ እጅግ ከጨካኝነቱ ብዛት ፈርተዋል። ያልሞተችውን ሞታለች ብሎ መቅበሩ እንዴት እንደዚህ ይደረጋል በማለት እንግዲህ በጭንቀት ውስጥ እንደነበሩ ነው ያየነው። ምን ይፈጠራል? በጣም በጣም አጓጊና ልብ አንጠልጣይ